ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ጅንኑና ጨረቃዋ በአዲስ ነገር መጥተዋል ማለት ነው። ይሄንን ሀሳብ ያመጣው ብሩኬ ነው። ብሩኬ ወደ ቡታጅራ ለመሄድ አስቧል። እሱንም ደግሞ ሀይሚዬ ጥያት ስሄድ ፍቃደኛ ላትሆን ትችላለች። ብዙ ጊዜ ልሄድ ነው ስላት ደስተኛ አትሆንም። እኔም ደስ አይለኝም ከእሷ ተለይቼ መሄድ። ነገር ግን ግዴታ ቡታጅራ መሄድ አለብኝ። ትልቅ የማስተካክለው ጉዳይ አለ። ይሄ ነገር ከተስተካከለ ግን አስደሳች ነገርም ደግሞ ይቀጥላል። ግን የቅመሟ ነገር ግን እየጨነቀኝ ነው። ምን ላድርግ? በአብራኝ ከሄደች ችግር የለውም ይዣት እሄዳለሁ። ግን ካልሄደች ደግሞ ምን እንደማደርግ ግራ እየገባኝ ነው እያለ ሲጨናነቅ ነበረ ቡራዬ። ያው እንድታርፍም ይፈልጋል። ቤት ውስጥ እረፍት ብታደርግ ግን ያው ታውቃላችሁ ሀይሚ ብዙ ጊዜ እሄዳለሁ ሲላት ጥሩ ስሜት አይሰማትም። መጀመሪያ ራሱ ስትመጣ ይህን ሀሳብ ሊነግራት ሲል አይኖቿ በእንባ ተሞልተው ነበረና በመጨረሻ ግን ያው ያለውን ነገር ነግሯት ምናምን በአብረው ሊሄዱ እሷ ይሄን ምክንያት አድርጌ በዛውን ቤተሰቦቼን አያቸዋለሁ ናፍቀውኛል እንጂ አንተ ሄደህ እኔ እዚህ ቤት አልቀመጥም እያለችው ነበረ። መላመድ ከባድ ነው። መላመድ ከባድ ነው አይደለም? እናንተ ሁለታችሁ ቀርታችሁ እኛ ራሱ ቪዲዮ ሳሰሩ ስትቀሩ ምን ያክል ቅር እንደሚለን ዩቲዩብ ራሱ እንዴት እንደሚያስጠላ እኔ በበኩሌ ራሴ አውቀዋለሁ ማለት ነው። ለአንድ ቀን እንኳስ ቪዲዮ ሳሰሩ ስትቀሩ ማለት ነው። እናንተ ደግሞ አንድ ቤት እየኖራችሁ ተላምዳችሁ ብዙ ነገር ቅር ይላል አይደለም? ፍቅረኛሞች ቀርቶ እንደ የሆነች ጓደኛችሁ በአብራችሁ ስትኖር ራሱ ከቤት ሌላ ቦታ ሄዳ ብታድርባችሁ ምን አይነት ስሜት ነው የሚሰማችሁ? ይደብራል። የድብርት ስሜት አለው እና በቃ እንግዲህ እኔ ከፊልድን ብወጣ የሆነ ቦታም የሆነ ነገር ቢገጥመኝ ምናምን አንቺን አንጠልጥዬ እንደ ሻንጣ መሄድ አለብኝ እያለ ነበረ ቡራዬ። ቻለው እንግዲህ ግዴታ ነው፣ አንጠልጥለህ ይዘህ መሄድ አለብህ። ግድ ነው ግድ ነው። እንዲህ ብዙ ነገር ይናፍቃታል፣ ጭቅጭቅ ይናፍቃታል። በቃ አለ አይደል እንዴ? አንተ እኮ ማለት ነው አይደለም ለሀይሚዬ ቀርቶ ለእኛ ራሱ የምትናፍቅ ልጅ ነህ ቡራ። እውነት ለመናገር እኔ ቡራ በጣም ይመቸኛል። በተለይ አሁን ሀይሚ ስትመጣ በቃ የሆነ የሚጨቃጨቃት የሚነዛነዛት ነገር እጁ አርፎ ቁጭ አይልም። የሆነ ወይ የሆነ ነገር ጎንተን ሊያረጋታል ወይ ጸጉሯን ምናምን የእውነት እኔ እንደዚህ አይነት ሰው በጣም ነው የሚመቸኝና ይሄ ራሱ ሱስ ነው የሚያስይዘው። በጣም ሱስ ያስይዛልና በሀይሚዬም አይፈረድም እና ይዘሃት ሂድ። ቤተሰብ እኔ ግን ምን እንደጠረጠርኩ ልንገራችሁ፣ ምን እንደጠረጠርኩ። ምክንያቱም አሁን የሚሄድበት ጉዳይ ካለቀ በኋላ ደስ የሚል ነገር ይኖራል ብሏል። እኔ ምን አሰብኩ መሰላችሁ? ምናልባት ቡራ ሽማግሌ ሊልክ ይሆን እንዴ ወደ ነጋሽዬ ጋር? ይሄ ሀሳብ መጣልኝ በጭንቅላቴ። ምክንያቱም እኔ የማደርገውን ነገር ማየት የለብሽም በአብረሽኝ ብትሄጅ እንኳስ እያላት ነበረ ማለት ነው። እና ያ ሀሳብ መጣልኝ። መቼም አንድ ቀን ይሆናል። አሁን ባይሆንም ቡራ አንድ ቀን ለሀይሚ ቤተሰቦች ሽማግሌ እንደሚልክ እርግጠኛ ነኝ። እና እንደዛም ጠረጠርኩ። ሁለተኛ ደግሞ ምን ጠረጠርሽ ካላችሁኝ ማለት ነው። ምን ጠረጠርሽ ካላችሁኝ ሁለተኛ ምናልባት የአብርሽ ልጅ ፕሮግራም ካለ ማለት ነው። ፕሮግራም ካለ ምናልባት ለዛ ይሆን ቡታጅራ የሚሄደው የሚለውም በሀሳቤ መጥቷል ማለት ነው። ሁለት ሀሳብ አለኝ። ሁለት ሀሳብ በጭንቅላቴ ውስጥ መጥቷል። ከሁለት አንዱ ማለት ነው። ለማንኛውም በአብሮ ሊሄዱ ተስማምተዋል። ከሀይሚዬ ጋር ጉዞ ወደ ቡታጅራ ሊያደርጉ ነው። ደስ ይላል። እኔ በበኩሌ ደስ ብሎኛል። አብራ ልትሄድ በመስማማታቸው ማለት ነው። ሄዳችሁ ቤተሰቦቻችሁን አይታችሁ እረፍት አድርጋችሁ ያሰባችሁትን ነገር አስተካክላችሁ ደስተኛ ሆናችሁ እንድትመለሱ ባለሙሉ ተስፋ ነኝ። ሁሌም ጥሩ ነገር ነው የምመኝላችሁ። መልካም ነገር ነው የምመኝላችሁ። እናንተ ጥሩ ልጆች ስለሆናችሁ፣ እናንተ መልካም ልጆች ስለሆናችሁ የምትሰሩት ስራ ደስ ስለሚለኝ እውነት ነው የምላችሁ። የምትሰሩት ስራ አሁን ላይ ያዝናናኛል፣ ያስተምረኛል። ገባችሁ አይደለ? አሁን ለምሳሌ አብርሽ የሚሰራው ስራ
አብርሽ እንዲጠነቀቅ እኔ እየጮኩ ነው። በነገራችን ላይ አብርሽ እንዲጠነቀቅ ብዙዎቻችሁም ዩቲዩበሮች ተጠንቀቁ ከእንደዚህ አይነት ድርጊት። ምክንያቱም ሰሞኑን ኢትዮጵያ ላይ በአነጋገር በምትሰሩት ቪዲዮ ብቻ ሳይሆን ባለባበሳችሁ ራሱ እስር ተጀምሯል። እየታሰሩ ነው ያሉት እና አብርሽ ከታሰረ በኋላ ወይኔ የታሰረ ብለን ከምንጮህ ካሁን ጀምረን አሁን የሚሰራውን ስራ ፊልዱን ቢቀይር መልካም ነው ብዬ አስባለሁ። ምክንያቱም ትውልድ የሚያበላሽ ነገር እየሰራ ስለሆነ ማለት ነው። እና ቡራና ሀይሚዬ ግን ቀጥሉበት። እናንተ የምርጦች ምርጥ 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 ናችሁ። እውነት እኔ ጨዋነታቸውን ራሱ ሳላደንቅ አላልፍም። ሁሌም የምናገረው ነገር ነው። ሀይሚ ቡራዬ እንደው ፍቅረኛሞች ተብለው ራሱ የፍቅር እንትናቸው ራሱ እንዴት ደስ እንደሚል የእውነት እኔ ለምን እንደዛ ትያለሽ ካላችሁኝ ማለት ነው ብዙ ልጆች ስላየሁ ነው። ብዙ ልጆች አይቻሉ እዚህ ሶሻል ሚዲያ ላይ እየመጡ ፍቅረኛሞች ነን እያሉ እየተላላሱ ትውልድን የሚያበላሽ ነገር የሚያሳዩን ሰዎች አሉ። ፕራይቬት የሚደረገውን ፐብሊክ እያወጡ የሚያሳዩ ማለት ነው። እና እነሱ ጋር ግን እንደዚህ አይነት ገጸ ባህሪ ስለሌለ በጣም ነው የምወዳቸው። እውነት ጅንኑም ጅንን ነው፣ ጨረቃዋም ጨረቃ ናት። በክብሯ የማትደራደር አሁን ሰሞኑን ቡራ በአብርሽ ካልተኛው ብሎ ሲያስጨንቃት ነበረ። ግን ክብር ነው የክብር ጉዳይ ነው ብላለች። እሱንም ማጣት አትፈልግም፣ ክብሯንም ማጣት አትፈልግም። መሆን ካለበት በትክክለኛው መንገድ ሽማግሌ ላክና እንኖር ስትለው ነበረ። እንደር ማለት ነው። ገባችሁ አይደለም? እና እሱም ለእሷ እንዴት ክብር እንዳለው ለራሱ ለቤተሰቦቹ በቃ በአጠቃላይ የሚያሳዩት ነገር ማለት ነው። አንደኛ ዘና የሚያደርገን ነው፣ ሁለተኛ ደግሞ የሚያስተምረን ነገር ነው። ሀይምና ቡራዬ ተሳስተው አያውቁም ማለት አይቻልም። ከሚሰሩት ቪዲዮ ውስጥ ስህተት ያለ ነገር ይኖራል። ግን ተመልካች ኦ ሲልባቸው ማለት ነው ያቆማሉ። እኔ ብዙ ጊዜ አያቸዋለሁ። ፕራንክ ራሱ ሲሰሩ ተመልካች ሲናገራቸው ያንን ቪዲዮ ያንን የሚሰሩትን እንትን አይዲያ ያቆማሉ፣ በሌላ አይዲያ ይመጣሉ ማለት ነው። አብርሽ ሩታ አሁን እኔ ሁሌ ነው የምናገረው፣ የሚሰማኝ የለም። በእርግጥ የሚከታተሏቸውም ልጆች እኔ ስናገር ለምን ትናገሪያለሽ ነው የሚሉኝ እና በጣም ይገርመኛል። ይህን ስራ ደግፈው በአብረዋቸው የሚያጨበጭቡ ልጆች አሉ እና ለራሳቸው ራሱ ጥሩ አይደለም። ገደል እየከተታቸው ነው የሚመጣው። አብርሽ ሊጠነቀቅ ይገባል። እስር ቤት እንዳይገባ ነው የምፈራው። ልጁን ማሳደግ አለበት። ይህንን አይዲያ ያቆምና በሌላ አይዲያ ይምጣላለው። ሀይሚ ቡራዬ ወደፊት ወደፊት። እናንተ የምርጦች ምርጥ ናችሁ። በቃ ቀጥሉበት።